የእግዚአብሔር ቃል እንደሚለው በሐዋርያትና በነቢያት ትምህርት ላይ ታንጻቸዋል ነው አይደል? ሐዋርያትና ነቢያት አንድም ቦታ ላይ ለፍጡር ሲዘምሩ፣ ለመላእክት ሲዘምሩ ወይም ደግሞ ለጎንዮሽ ላሉ ሲዘምሩ አንድም ቦታ እናያለን። ስለዚህ ታዲያ በየቱ ነው የተመሰረተ? የዚህን ትምህርት ተቀብለ አሜን ብለህ ይሄንን ትምህርት እየተከተልክ ስትኖር ስትዘምር ለማርያም መዝሙር አትዘምር። መዝሙር እንኳን አምልኮ እንኳን ለማን እንደሚገባ ዝማሬ ለማን እንደሚገባ እንኳን እንደው እንማር ከተባለ በአዲስ ኪዳን ከማርያም ነው ሲጀምር የምናየው። አሁን ዛሬ ለሰዎች መዝሙር የሚያደርገው ኪቦርድ እና ክራር የሚመስላቸው ሰዎች አሉ። በክራር ሲዘመር መዝሙር፣ በኪቦርድ ሲሆን ዘፈን ይመስለዋል። በመሰረቱ መሳሪያው ለኔና ለእናንተ ወይም ለኔና ለአንተ ወይም ለሌላው ለሰው ጆሮ እንጂ እግዚአብሔር ክራርና ኪቦርዱን አይደለም የሚሰማል። በዛ መዝሙር በመልእክት ውስጥ የምናስተላልፈውን ነው የሚሰማው። በእርግጥ በመዝሙር ወንጌልን መስበክ እንችላለን ወይ? ያለ ልክ እግዚአብሔር ከፍ ከፍ ያደረገውን መሰክራለን። ኢየሱስ ጌታ ነው እኮ ወንጌል እኮ። እኛ ግን የተሰቀለውን ክርስቶስን እንሰብካለን እኮ ወንጌል እኮ። ለፍጡር አንዘምርም፣ ለመላእክትም አንዘምርም። መላእክት የትኛውን ቦታ ላይ ዝማሬን አምልኮን ሲቀበሉ አናይም፣ ስግደትን ሲቀበሉ አናይም። እስቲ አንድ ጥያቄ ልጠይቅና መዝሙርን መዝሙር ያደረገው ምንድን ነው? መዝሙርን መዝሙር የሚያደርገው ለእግዚአብሔር መቅረቡ ማለት አምልኮ ነው። አምልኮ ደግሞ ለገዢ ሲቀርብ ነው ትክክል የሚሆነው ማለት ነው። ሁለተኛው ነገር መዝሙሮቻችን እንደ እግዚአብሔር ቃል የተቃኙ መሆን አለባቸው። ከእግዚአብሔር ቃል አንጻር ስንል ደግሞ የእግዚአብሔር ቃል ላይ ወይም መጽሐፍ ቅዱስ ላይ የተጠቀሱ ታሪኮች በአጠቃላይ እንደወረደ መዝሙር ሆኖ መሰራት ግን የለባቸው ማለት ለትምህርትም ለተግሳጽም ለማቅናትም ተጽፎልናል መጽሐፉ እና ከዛ ውስጥ ስናነብ የተረዳነውን የገባንን የእግዚአብሔር ስራ የተረዳነውን የእግዚአብሔርን ጥበብ ለኛ የደረሰውን መልእክት ነው በምስጋና መልክ ለእግዚአብሔር መልሰን የምናቀርበው ወይም በምስክርነት መልክ ሰዎች እንዲሰሙት በዜማ የምናወጣው ማለት ነው እንጂ የተቀመጠውን ታሪክ ሁሉ ፖዚቲቭ የሆኑ ታሪኮች አሉ፣ ኔጌቲቭ የሆኑ ታሪኮች አሉ። እነዛን ሁሉ ውስጥ እዛ ጋር ስለተጻፉ ብቻ በምሳሌ መልክ የቀረበውንም እንደወረደ መዘመር አለ። ቀደም በርግጥ ብለናል መዝሙሮቻችንን ስንሰራ ወይም አንድ አማኝ በምን አይነት አንድ መዝሙርን ሲያወጣ በምን አይነት ኮንቴንት ይስራ የሚለው ነገር ቅድም አውርተናል እና ግን እስኪ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ የተናገረውን ነገር እስኪ እናስታውስ። እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ለምንድን ነው የተሰቀለውን የተዋረደውን የተናቀውን የተጣለውን ለመስበክ እኛ ግን በማለት የተናገረው ስትል መስቀሉ ጋር ድህነት ስላለ ነው፣ ለሰው ልጅ የተከፈለው ዋጋ ስላለ ነው። እንዴ ጌታ ኢየሱስ ክርስቶስን እኮ በአባቱ ቀኝ እንደተቀመጠ እኮ ነግሮናል እኮ ክብሩን ነግሮናል። እስከ ሶስተኛ ሰማያት ድረስ እኮ ሄዷል። ብዙ ነገር አይቷል። ስለ ጌታ ክብር ብዙ ነገር ተረድቷል፣ ብዙ ነገር አውቋል። እንደሱ እንደውም ስለ ጌታ ስለ ኢየሱስ ክርስቶስ ብዙ ነገር መገለጥ የተሰጠው ማንም የለም። በጣም የሚደንቅ አገልጋይ ነው። ግን እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ምክንያቱም የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው አለ። ለዚህ ነው ቀደምም ስናነሳ ስለ አንድ ዘማሪ መዝሙርን ሲያወጣ ስለ ኢየሱስ ክርስቶስ ማዳን፣ ስለ እግዚአብሔር ፍቅር፣ ለሰው ልጆች የተገለጠው ምን ያህል ፍቅር እንደሆነ ደግሞ ለኛ ለአማኞች ደግሞ የጌታ ኢየሱስ ክርስቶስን መምጣትን የሚናገሩ መዝሙሮች መብዛታቸው ሰው በደንብ አድርጎ አንደርስታንድ እንዲያደርግና አማኙ በቅድስና እንዲመላለስ ያደርጋል። ደግሞ መዝሙሩ ለሚሰማ በክርስቶስ ኢየሱስ ላላመነ ሰው የመዳንን ነገር ሲሰማ አንደርስታንድ ያደርጋል ብለን የምናስበው እንጂ አሁን ቅድም እንዳነሳቸው ስቶሪዎችን በመዝሙር ደረጃ ማውጣታችን የሚሰጠን ከድህነት ጋር የሚሰጠን ጠቀሜታ እስከዚህ ነው። በራሱ ስህተት ላይሆን ይችላል፣ ግን ሌላ መጠንቀቅ አለብን ብዬ ማስበው የሆነ ሰው ስቶሪ ውስጥ እኛ እንገባለን መዝሙር ስንሰራ። ለምሳሌ ጳውሎስን እኔ እሆናለሁ ማለት ነው። ከዛ ጳውሎስ ያለፈበትን እያንዳንዱን ፓዝ እኔ እንዳለፍኩኝ ሆኜ እዘምራለሁ። ኔክስት ታይም ጴጥሮስን ሆናለሁ፣ ኔክስት ታይም የሆነን ሰው ሆናለሁ። ልክ አይደለም የመጀመሪያው ነገር። በቃ እንደንትም እናነሳቸው አለ። ለምሳሌ ጳውሎስ በደማስቆ ብርሃን ላይ ጌታን ተገናኘ፣ በራለት አይኑ አይደለ? የሆነ ዝማሬ አለ ለኔም ደማስቆ ነው ጎልጎታ። እሱ አሁን ቀጥታ ጳውሎስን ሆኖ ነው ካራክተሩ ጳውሎስ ውስጥ ገብቶ ነው የሚዘምረው። ያለ ለኔ ሞሬትኛው እንትን ይለኛል ስም ለወጣው የሚል የሆነ መዝሙር አለ አይደለ? እዛ መዝሙር ላይ አሁን
ለኔም ደማስቆ ናት ጎልጎታ ይላል የዳንኩባት ከኃጢአት በሽታ። ምክንያቱም አሁን ያ ጎልጎታ የተባለው ስፍራ የክብር ስፍራ አይደለም። እዛ ጋር ያሉት መስቀሎች ክቡራን የሚሰቀሉበት አይደለም፣ እርጉማን የሚሰቀሉበት ነው። ስለኛ እርግማን ሆነ የሚለውን እኮ ያረጋገጥንበት ያ እኛን ወክሎ ተሰቀለ። እዛ ጋር ያ እኮ አደባባይ እርጉሙ በግልጥ እንዲታይ ከፍ ተደርጎ በደንብ ግልጥ ብሎ እንዲታይ ያልነው እዛ ከፍታ ላይ የሚወሰደውና ልክ እንደዛ አሁን የኔ የምትለው አለን። አንደኛ የየሰዎቹ ካራክተር የተለያየ ነው። እግዚአብሔርን የተዋወቁበት መንገድ የተለያየ ነው። እግዚአብሔርን ያገለገሉበት መንገድ የተለያየ ነው። ሁሉንም ደግሞ እንሆናለን እኛ። ያ ትክክል አይደለም። ለምሳሌ ከሙሴ ህይወት ውስጥ የሙሴን ህይወት ታሪክ ስናነብ ሙሴ ያለፈበት መንገድ ስናይ ለኛ የገባን ነገር አለ። ከዛስ እኛ አሁን አካሉ ላይ ደረስን ሰዎች ነን። ስቲል በጥላ ውስጥ የምንኖር ሰዎች አይደለንም። አካሉ ጋር ስንደርስ ደግሞ ያን በጥላው አገልግሎት ውስጥ ያለፉ አገልጋዮችን ህይወት ስናስብ በምን አይነት መንገድ ነው አንደርስታንድ የምናደርገው የሚለውን ነገር በደንብ መፈተሽ ያስፈልጋል። ታሪኩን ከኛ አንፃር መረዳት። እንደውም አንድ አገልጋይ አለ፣ አንድ ጥናት ስናጠና የመጀመሪያው ለማን ተጻፈ፣ ምን ብለው ተረዱት እነዛ ተደራሲያን፣ ዛሬ ደግሞ እኛ ያንን መጽሐፍ ስናነበው ምን ይገባናል። እና እንደዛ ሲሆን አሁን ለነሱ እንዲህ አይነት ሁኔታ ላይ የነበሩበት ሁኔታ ይሄ ነበር፣ ለዛ ይሄ ተጻፈላቸው። ሲጻፍላቸው ያንን መልእክት በእንደዚህ አይነት መንገድ አንደርስታንድ አደረጉት። እኛ ደግሞ ያንን ስናነብ የሚገባን መንገድ አለ። እኛ አሁን እንዳለንበት ኪዳን እንዳለንበት ዘመን የሚገባን መንገድ አለ። ያንን መንገድ ያንን መረዳቱን ነው መዘመር ያለብን። በጣም ብዙ ሰው ጌታ ኢየሱስ ክርስቶስን እንደሚያውቅ ያወራል። ጌታ ኢየሱስ ክርስቶስ ለሱ እንደሞተ ለሱ እንደተሰቀለ ስለሱ ብሎ እንደተዋረደ በደንብ ይናገራል። ነገር ግን ከመዝሙር ጋር ስትነሳ ግን ኢየሱስ ክርስቶስ ስለነሱ ለሞተላቸውም ሰዎች ይዘምራል። ኢየሱስ ክርስቶስ ስለፈጠራቸውም ሰዎች ይዘምራል። ምክንያቱም እርሱ ፈጣሪ ነው። ምክንያቱም በዮሐንስ ምዕራፍ 1 ላይ እንዳለው በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ዘንድ ነበረ፣ ከሆነው አንዳችስ እንኳን ያለ እርሱ የሆነው የለም። ስለዚህ ሁሉ ነገር የተፈጠረው በእርሱ ነው። ሁሉ በእርሱ ከእርሱ ለእርሱ ነው የተፈጠረው እና ኢየሱስ ክርስቶስ እሱ ፈጣሪ ነው፣ እሱ አምላክ ነው። ምንም በስጋ የተገለጠ አምላክ ቢሆንም ለኛ ቢዛመደንም ግን በጣም ብዙ ሰው ይህንን ማዳንን ዘወር አድርጎ ለጌታ ኢየሱስ ክርስቶስም ለፍጡራንም እኩል ይዘምራል። ይሄ ከምን መረዳት የተነሳ ነው? ቅዱስ የሆነውን የእግዚአብሔርን ቃል ሲያነብ እግዚአብሔር ብቸኛ አምላክ እንደሆነ፣ ዝማሬ ለእርሱ ብቻ የሚገባ እንደሆነ፣ ካለርሱ አምላክ እንደሌለ እና እሱን የሚመስለውም የሚመሰልበትም ግዑዝ ነገር እንደሌለ፣ ኢቭን ፍጡር እንደሌለ ቃሉ በግልጽ ነው የሚነግረን። ያንን አንደርስታንድ ያደረገ ያንን ትምህርት የተቀበለ ሰው ወደ ጎን ሊዘምር አይችልም። ወደ ጎን ማለት ለፍጡሩ ሊዘምር አይችልም። ለፍጡር ስንል የሚንቀሳቀስም ማይንቀሳቀስም ማለት ነው። ለምሳሌ መስቀልን ቤተክርስቲያን ያስገባው የኢየሱስ መሰቀል ነው። ዛሬ የክርስቲያን አርማ የሆነው ኢየሱስ ስለተሰቀለበት ነው። ከዛ በፊት መስቀል ምንድነው? የእርጉማን መሰቀያ ነው። በቃ ምንም የተለየ ነገር የለውም። የተመሳቀለ እንጨት ነው። የወንበዴ የሚሰቀልበት ነው። ክብር ሰጥቶ ወደ ቤተክርስቲያን ላይ እንደ ታፔላ ወይም እንደ መለያ ሆኖ ወደ ቤተክርስቲያን የመጣው ወይም ወደ አምልኮ ስፍራዎቻችን እንዲመጣ ያደረገው የኢየሱስ መሰቀል ነው እና ኢየሱስ ተሰቀለበት እና ኢየሱስን ስለተሸከምክ ብለህ ለመስቀል ልዘምር አትችልም። ዓለምን ሊያድን በድንግል ማህፀን አድሮ ተወልዷል፣ ሰው ሆኗል፣ አድኖናል። ከዛ በኋላ ተሰቅሎ አድኖናል፣ ሞቷል፣ ተነስቷል፣ አሁን በቀኙ አለ፣ ደግሞ ይመጣል። የዚህን ትምህርት ተቀብለ አሜን ብለህ ይሄንን ትምህርት እየተከተልክ ስትኖር ስትዘምር ለማርያም መዝሙር አትዘምር። ለምን? ማርያም በራሷ አምልኮ ስትቀበል አናገኛትም ወይም አላየናት። ከዛ ውጪ ስታመልክ ነው የምናውቀው። የመጀመሪያው ነገር በአዲስ ኪዳን አህዱ ተብሎ ሲከፈት የምናገኘው መጀመሪያ ስትዘምር የምናያት ማርያም ነው። አክስቷ ኤልሳቤት ጋር ስትሄድ ምንድነው ያለችው? ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች የባሪያይቱ መዋረድ ተመልክቷልና ብላ ዝማሬ ጀመረችው። እዛ ነች። ሁለተኛ መላእክት ነው የሚቀጥሉት። ቀጥሎ እኛ ነን የምንቀጥለው። መዝሙር እንኳን አምልኮ እንኳን ለማን እንደሚገባ ዝማሬ ለማን እንደሚገባ እንኳን እንደው እንማር ከተባለ በአዲስ ኪዳን ከማርያም ነው ሲጀምር የምናየው። በማህፀኗ ያደረው በኋላም በክንዷ የታቀፈችው ሕፃን ምኗ እንደሆነ ታውቃለች። መድኃኒቴ ያለችው እኮ እሷ ናት። ልክ በዛ መንገድ ስላለፈ ተነስተን ማርያም ሆይ ለአንቺ ልንዘምርልሽ ይገባል፣ ልናመልክሽ ይገባል ልንላት አንችልም። አለ እኮ ሰው እንደዛ የሚያደርግ ግን በዚህ ነገር አግሪ አታደርግም። ማርያምን ብትሆን መጽሐፍ ቅዱስ ላይ የተጻፈ ነገር የለም ስለማርያም አምልኮ ሲቀርብ።
እና ይሄንን ጥንቃቄ ማድረግ አለብን። እግዚአብሔርን ከማንም ጋራ እኩል አንደረድር። በፊት አንድ የሆነ ነገር እስኪጣል ይደረግ ነበር ድሮ። አሁን እኮ ስብስብ ተደርጎ እግዚአብሔር የሌለበት መዝሙር ቢዘመር በጣም ሰው ኮምፎርታብል ነው። ግን ይህንንም የዘመረው ደግሞ ጌታ ኢየሱስ ክርስቶስ ስለኔ ተሰቅሏል፣ ስለኔ ሞቷል፣ ስለኔ ተዋርዷል ከሚለው ወገን መሆኑ ያሳዝናል። ያ ትክክል አይደለም እና ይሄ መጽሐፉ ላይ ያለንን መረዳት በጣም ማስተካከል ያስፈልጋል። ትልቁ ፖይንታችን እሱ ነው። የእግዚአብሔርን ቃል የምንረዳበትን መንገድ ባቀናነው ልክ ጤናማ በሆነ መንገድ በመራነው ልክ ለመንፈሱ ታዘን ቃሉን ባነበብንና በተረዳን ልክ የመንፈሱን አብርሆት ብቻ በተቀበልን ልክ ማለት መንፈስ ቅዱስ ያብራራልንን እውነት ብቻ አሜን ባልን ልክ የኛን ባልጨመርን ልክ በዛው ነው የመዝሙራችን ቅኝት የሚሆነው ማለት ነው። ምክንያቱም የተማርነውን የበላነውን መልሰን የምናወጣው ማለት ነው። ውስጣችን ያስገባነውን ትምህርት በውስጣችን ያብሰለሰልነውን ሜዲቴት እያደረግን የቆየነውን ነው በመዝሙር መልክ መልሰን የምናወጣው። መዳናችንን አንደርስታንድ አድርገን እንዲዳንን ከምንዳንን የሚለውን ነገር በደንብ አንደርስታንድ እኮ ስናደርግ ነው ድኛለው በእኔ ስራ ሳይሆን በጸጋው እንዲሁ ብለን እኮ ምንለው። እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ወዷል የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሚለውን ቃል አሜን ብለን ተቀብለን ገብቶን ነው እንደዚህ ብለን የምንዘምረው። ስለዚህ እግዚአብሔርን ቃል የምንረዳበትን ለእግዚአብሔር ቃል ያለንን ትኩረት ባስተካከልን መጠን መዝሙሮቻችን በዛው ልክ ይቃኛሉ። ምክንያቱም ቃሉ የሚነግረን ምንድነው? አምላክ አንድ እንደሆነ ማለት ገዢው አንድ እንደሆነ ነው። ስለዚህ የሚገዙት ሁሉ ለእርሱ እንደሚገዙለት ነው የሚያስተምረን። የምናደርገውን ሁሉ በኢየሱስ ስም ለአብ ክብር እንድናደርግ ነው ቃሉ የሚያስተምረን በሐዲሱም ኪዳን። ስለዚህ ይሄንን መጽሐፉ ላይ ያለውን እውነት ለመረዳት ልባችንን በደንብ መክፈት አለ። በጣም ትክክል። ሁልጊዜም ቢሆን ማስተዋል ያለብን የእግዚአብሔርን ቃል ምን ይለናል ነው። ሁልጊዜም ቢሆን ክርስትናችን የሚለካው በመጽሐፍ ቅዱስ ነው። ክርስትናችን የሚለካው በእውነ ሰው አስተሳሰብ፣ በእውነ ሰው አመለካከት አይደለም። ክርስትና ሁልጊዜም ቢሆን ጀጅ የሚያደርገው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ ደጋግሞ እንደሚናገረው እግዚአብሔር እንዲህ ይላል፣ ከእኔ ሌላ አምላክ የለም፣ ከእኔም በቀር ሌላ አማልክት አይሁንልህ፣ እነሱን አታምልክ፣ አትስገድ፣ እንዲህ ተብሎ ተጽፏል። እግዚአብሔርን የምናመልከው እግዚአብሔር ራሱ በመጽሐፍ ቅዱስ በኩል ስለነገረን ነው፣ በቃሉ በኩል ስለነገረን ነው። ሁለተኛ ነገር ደግሞ ሜንሽን ማድረግ ያለብን ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ሲል በመስቀል ላይ ሞቷል። ምስጋና የሚገባው እሱ ብቻ ነው። አምልኮ የሚገባው እሱ ብቻ ነው። ታስታውሳለህ? ራእይ ላይ መጽሐፉን ለመውሰድም ለመክፈትም አይደለም ለማየትም እንኳን አንድ ሰው ባጣው ጊዜ አለቀስኩ ይላል። ነገር ግን አንዱ መልአክ ወደ እርሱ መጥቶ አታልቀስ፣ መጽሐፉን ይወስድ ዘንድ ማህተቦቹን ይፈታ ዘንድ የተገባው አለ። እንደታረደ በግ ቆሞ ሲታይ ደግሞ እንደ ድል እንዳደረገ እንደ ይሁዳ እንደ አንበሳ ቆሞ ሲያይ እጅግ ደስ አለኝ ይላል አይደል? እና ምንድነው ያሉት መላእክቱ? ያንን ማህተብ ከአባቱ በወሰደ ጊዜ ታርደሃልና ሞተሃልና ከነገድ ከቋንቋ ሁሉ ህዝቡን ሁሉ ለአባት መንግስት እንዲሆኑ ዋሽታልና ብለው ምስጋና ቀረቡ። ያ ምስጋና ወደ ሄደ ወደ በዙሪያው ወዳሉት ወደ 24 ሽማግሌዎች እዛ ጋር ራእይ ላይ ቅብብሎሽ አለ፣ የምስጋና ቅብብሎሽ። ለምንድነው ያው የምስጋና ቅብብሎሽ ያለው? እርሱ ስለኛ ታርዷል፣ እሱ ስለኛ ዋጋ ከፍሏል፣ እሱ ስለኛ የማይገባውን ውርደት ስለተዋረደ። ስለዚህ ሁልጊዜም ቢሆን አምልኮ ለእርሱ ብቻ ነው፣ ዝማሬ ለእርሱ ብቻ ነው። ቅድም የተናገርነው ነገር አንተም ሜንሽን አድርጋል። ዝማሬ አምልኮ ነው ካለን፣ አምልኮ ደግሞ መገዛት ነው ካለን የምንገዛው ለእግዚአብሔር ብቻ ነው። ለፍጡር አንዘምርም፣ ለመላእክትም አንዘምርም። መላእክት የትኛውም ቦታ ላይ ዝማሬን አምልኮን ሲቀበሉ አናይም፣ ስግደትን ሲቀበሉ አናይም። ፍጡርም እኛ እንደው ከቅርብ ጊዜ በኋላ የመጣ አመለካከት በውስጥ ስለገባ እንጂ በመጽሐፍ ቅዱስ ላይ አንዱን ቦታ ላይ የለም። የእግዚአብሔር ቃል እንደሚለው በሐዋርያትና በነቢያት ትምህርት ላይ ታንጻቸዋል ነው አይደል? ሐዋርያትና ነቢያት አንድም ቦታ ላይ ለፍጡር ሲዘምሩ፣ ለመላእክት ሲዘምሩ ወይም ደግሞ ለጎንዮሽ ላሉ ሲዘምሩ አንዱን ቦታ እናያለን። ስለዚህ ታዲያ በየቱ ነው የተመሰረተ ነው? ስለዚህ አምልኮ የሚገባው እርሱ ብቻ ነው፣ ዝማሬ የሚገባው እርሱ ብቻ ነው። ከዚህ ጋር ግን አያይዤ የማነሳልህ ነገር አሙዬ መዝሙርን በሙዚቃ መሳሪያ ስለታጀበ ብቻ መዝሙር ያደርገዋል ወይም ደግሞ ቀደም አንተ በተወሰነ መልኩ አንስተከዋል ዜማችን በጣም ውበት ስላለው ብቻ በብዙ የሙዚቃ መሳሪያ ስለታጀበ መዝሙር ያደርገዋል? አያደርገውም። ምክንያቱም አይደለም የሙዚቃ መሳሪያ ጋጋታ ቀርቶ መጽሐፍ ቅዱስ ላይ ያለን ታሪክ መዘመር በራሱ መዝሙርን ጤነኛ መዝሙር እንደማያደርገው ያነሳ ነው።
ሌላው መጀመሪያ ላይ ስንነሳ መዝሙር ምንድነው ስናወራ ያነሳናት አንድ ነጥብ አለች። መዝሙር በዜማ የሚተላለፍ ነገር ግን መልእክት ያለው እና አሁን በሚያምር ዜማ ተውቦ ኮንተንት ከሌለው ከሙዚቃ የተለየ ነገር አይኖረውም። ጀስት የሆነ ሰዎችን ሲሞቱ የሆነ የሀዘን ድባብ ለመፍጠር ከምንሰማቸው ክላሲካል የተለየ ነገር አይኖረውም። ምክንያቱም የሆነ በቃ ልብን የማባባት አይነት ስሜት ይኖራል ምናምን። እኛ አሁን እንደዚህ አይነት ስሜት ሲሰማን በቃ ንስሐ እየገባ ለንስሐ እየተዘጋጀን ይመስለናል እንጂ መዝሙር በዜማ ነው የሚቀርበው። ከዘፈን የሚለየው መልእክቱ እንጂ የሙዚቃ መሳሪያውም አይደለም። ብዛቱን ተወውና አይነቱ ኢቭን አይደለም። አሁን ዛሬ ለሰዎች መዝሙር የሚያደርገው ኪቦርድ እና ክራር የሚመስላቸው ሰዎች አሉ። በክራር ሲዘመር መዝሙር፣ በኪቦርድ ሲሆን ዘፈን ይመስለዋል። በኪቦርድ እና በመሰል ዘመናዊ መሳሪያዎች ሲደረግ መዝሙር ባህላዊ ሲሆን ደግሞ መዝሙር ያልሆነ ወይም ደግሞ ባለማወቅ ውስጥ ያለ የሚመስለው ሰው አለ። መዝሙር የሚያደርገው ክራሩም ኪቦርዱም አይደለም። በመሰረቱ መሳሪያው ለኔና ለናንተ ወይም ለኔና ላንተ ወይም ለሌላው ለሰው ጆሮ ጥቅም እንጂ እግዚአብሔር ክራርና ኪቦርዱን አይደለም የሚሰማን። በዛ መዝሙር በመልእክት ውስጥ የምናስተላልፈውን ነው የሚሰማን። በኪቦርድ ዛሬ ለሴት ይዘፈናል፣ በክራርም ዛሬ ለሴትም ለወንድም ለከተማን እንደ ጣዖት ለከተማ ይዘፈናል፣ ለግዑዛን ነገሮች ይዘፈናል። ዘፈን ያለው ክራር ምናምን ኪቦርድ ስለሆነ አይደለም። በሁለቱም ልክ ያልሆነ መልእክት ይተላለፍባቸው። መዝሙር ያደረገው አሁንም የምንለው ምንድነው? መልእክቱ ነው። መልእክቱ ምንድነው? እንደ እግዚአብሔር ቃል የተቃኘ ለእግዚአብሔር ክብር ብቻ የሚውል ለአማኙ ጥቅም የሚውል አማኙን የሚያንጽ ቅድም እንዳነሳናቸው የተማርነውን ትምህርት በደንብ ውስጣችን የሚያሰርጽ ይበልጥ ለጸሎት እንድንነሳሳ የሚያደርገን እግዚአብሔርን ለማመስገን እንድንበረታ የሚያደርገን አይነት መልእክት ውስጡ ሲኖር የእግዚአብሔርን አጀንዳ የያዘ ሲሆን ነው መዝሙር የምንለው እንጂ የዜማው ውበቱ የዜማ አለማማሩም ይብን መዝሙር ያደርገው ምቾት የሚሰጠለኛ ይሄኛው ዜማ አላማረም ግጥሙ መስማት አልቻልኩም ልንል እንችል ይሆናል እንጂ የግጥሙ ማማር ዋው መዝሙር ሊያስብለን አይችልም። ስፔሻሊ ያንን ጊዜ እኛ አልፈነዋል ብዬ አስባለሁ። እኔም እንደዛ አልፌያለሁ ብዬ አምናለሁ። ሰዎችም እንደዚህ አይነት ሁኔታ ላይ ካላችሁ እንድትሻገሩ እናንተንም እንመክራለን ማለት ነው። የዜማው ውበት የመዝሙርን ደረጃ ከፍ ያደርገው። ዜማ አምሮ መዝሙር ቢሰራ በጣም መልካም ነው። ምን ቀናባቸው ዜማዎች እኮ አሉ። ወይኔ በዚህ ዜማ እንደ ትክክለኛው የወንጌል ሐሳብ ተላልፎ ቢሆን እንላቸው እኮ አሉ። እስካልተላለፈበት ድረስ ግን ከዘፈንነት አይሻገርም። ትክክለኛው መልእክት ስላልያዘ ለሚገባው ስላልተቃኘ። ስለዚህ መዝሙርን በዜማ ልንቃኘው በዜማ ተነስተ ልክ ነው ልክ አይደለም ልንለው። እየተከታተላችሁ ያላችሁት የጌታ ቲዩብ ነው። እንግዲህ ለዛሬ ሐሳብ አንስተን ከወንድሜ ከአማን ጋር በመዝሙር ጉዳይ እየተወያየን ነው። በብዙ እንደምትጠቀሙበት ተስፋ አለን። ተመልሰን ስንመጣ የምንቀጥል ይሆናል። አብራችሁን ቆዩ። በእርግጥ በመዝሙር ያለ ሰባኪ ወንጌልን መስበክ እንችላለን ወይ? እንዴት? በሚገባ እንችላለን። ይህንን ለምንድን ነው የምለው? የምስክርነት የሚጀምረው ከራስ ስለሆነ የመጀመሪያ ስቴፖችን እኔ ወደ ወንጌል መረዳት ስመጣ የመጀመሪያውን ስቴፕ በመዝሙር ነው። ነገሮች ቅልል ብለው ይገቡ ማለት በጣም ከባድ የሚባሉ ቶፒኮችን እስኪ ምን ያህል ደንግጫለሁ ብዬ ነው ወደኋላ ባስታውሳቸው ትዝ አይሉኝም የደነገጥኩበት ጊዜ። ማለት በመዝሙር ቀላል ሆኖ ገብተውኛል። ኢቭን የክርስቶስን የሊቀ ካህንነት ጉዳይ ሳይቀር ማለት ነው። በጣም ቢግ ዲል ነው በነበረው ሁኔታ። ያንን ቶሎ አሜን ማለት ከባድ፣ ግን እሱን እንኳን ርዕስ ሳይቀር በመዝሙር ቅልል ብሎ ነው ውስጥ የገባው እና መዝሙር እስካሁን ያልናቸውን እና ሜቢ ደግሞ ሌላ ጊዜ ብንገናኝ የምናነሳቸው ሰፊ ነገሮች ሊኖሩ ይችላሉ። ግን እስካሁን ያልናቸው በእግዚአብሔር ቃል የተቃኘ የትክክለኛውን የእግዚአብሔርን አጀንዳ የያዘ የወንጌልን እውነት ያነገበ መዝሙር ከሆነ በትክክል ያለ ሰባኪ ለሰዎች ወንጌል መመስከር ይችላል። እዚህ ጋር በደንብ የምናሰምርበት ነገር ሰባኪ አያስፈልግም እያልን አይደለም። ሚስ አንደርስታንድ እንዳታደርጉን። በዝማሬ የገባኝን ወንጌል በትምህርት ነው ያጸናሁት። ማለት መዝሙር ብቻ እየሰማሁ አልቀጠልኩም። በመዝሙር ወንጌል ሰምቻለሁ ብዬ ብዙ ትምህርት ላይ የሚያገለግሉ ወንድሞች ዋጋ ከፍለዋል። በእኔ ህይወት አሁን ላለኝ ክርስቶስን ተረድቼ ለምኖረው ህይወት ዋጋ ከፍለዋል።
ዋጋም አላቸው ማለት ነው። በዛ ግን ወንጌልን በዛ መንገድ ማድረስ እንችላለን፣ በሚገባ ማድረስ እንችላለን። አሉን እኮ መዝሙሮች፣ እንደዚህ አይነት መዝሙሮች ያለ ልክ እግዚአብሔር ከፍ ከፍ ያደረገውን መሰክራለን። ኢየሱስ ጌታ ነው እኮ ወንጌል እኮ። እኛ ግን የተሰቀለውን ክርስቶስን እንሰብካለን እኮ ወንጌል እኮ። ያንን ሰምቶ ሰው ቀለል ብሎ በዜማ ገብቶት ቅድም እንዳልነው ዜማ ጠራው፣ ግጥሙ ሲያስቀራው ያንን ሰውዬ ግን በትምህርት ማጽናት ያስፈልጋል። እንዲሁ ጋልቦ ከሆነ ያለው በዜማ እንደመጣ በዜማ ስለሚሄድ ማለት ነው። በጣም ትክክል። ልክ እንዳንተ እኛ አብረን በምናገለግልበት አገልግሎት ውስጥ በጣም ብዙ ሰው እኔ እኮ እንደናንተ እንደዚህ 1 ዓመት 2 ዓመት እኮ ቆይቼ አይደለም ጌታን ያገኘሁት፣ በመዝሙር ነው ዩቲዩብ ላይ በሚለቀቀው ሲዲ ሲወጣ እከሌ እኮ እንዲጋብዞኝ ተቀብዬ ሰምቼው እውነት እንዲህ ነው እንዴ ብዬ ነው ወደዚህ ህብረት የመጣሁት የሚሉ በጣም ብዙ አሉ። መዝሙር በጣም ትልቅ አቅም አለው። ቅድም ጀምሮ ስናወራ ነበር። መዝሙር ማለት ውስጡ ዜማ ብቻ ሳይሆን ከዜማው ይልቅ መልእክቱ ጎልቶ የሚወጣ ስለሆነ ነው። አሁን ቀደም አንተ ያነሳው አንድ ነገር አለ አይደል? ዜማ ይጠራል መልእክት ያስቀራል እንዳልከው በጣም ብዙ ሰው ዜማው ይነካውና ያደምጣል። እኛ አይደለም መዝሙርን ይቅርና እኮ ዘፈን ድንገት እንኳን ዜማው ያማረ ዘፈን እኮ በጆሮአችን ገብቶ እኮ አብሮ መልእክቱን እኮ እንለዋለን እኮ። አንዳንድ ጊዜ በእንደዚህ አይነት ነገር እንወሰዳለን እና በጣም ብዙ ሰው በሃይማኖት ህብረት ካንተ ጋር የሚያመስሉ ሰዎች ምናልባት መዝሙርን ብትሰጠው ላይሰማ ይችላልና ግን ድንገት የሆነ ቀን ሰምቶ እንዴ ይሄ ነገር ምናምን ብሎ ተከታትሎ ከዛ በኋላ ወደ ወንጌል ወደ እውነቱ የሚመጣ በጣም ብዙ ሰው አለ እና ቀደም እንዳልነው ለምሳሌ ስለ ክርስቶስ አዳኝነት የሚሰበክ የሚናገር የሚገልጥ ዝማሬ በጣም ብዙ ሰው ይጠራዋል። በጣም ብዙ ሰው እኔ ለምሳሌ የኔ እናትን ብትመለከት የሀብታሙ ሽብሩ መዝሙር እያለቀሰች ነው የምትሰማው። ሀብታሙ ሽብሩ እንግዲህ አላቅም ድምፁ የሆነ የሚያሳዝን ቶን ይኖረው አይኖረው አላቅም፣ እንዴት እንደሆነ አላቅም። ግን የሀብታሙ ሽብሩን ሄርማይነን ትሰማ ነበር፣ እዩልኝ የሚለውን ትሰማ ነበረ እና በጣም ደጋግማ ትሰማለች። በእርግጥ እሷ ወደ ወንጌል መታለች ብትለኝ ያው አልመጣችም፣ ግን ጌታ በረዳት መጠን እንግዲህ አላውቅም መች ላይ ያንዳንዱን ሰው እንደሚጠራ እና መዝሙር እጅግ በጣም 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 ፓወርፉል ነው። በጣም ፓወርፉል ነው። ለምሳሌ አንደኛ ነገር ዜማ የሰው ልጅን የመጎተት ዜማ የሰው ልጅን እንዲህ በደንብ አድርጎ የመያዝ አቅም ስላለው ነው። ስለዚህ በመዝሙር የሚሰበከው ስብከት በጣም ብዙ ሰዎች ጋር ይደርሳል። በጣም ብዙ ሰዎችም ይጠቀማሉ። ዋናው ነገር ግን ኮቴሽን ማድረግ ያለብን መዝሙር ውስጥ ያለው መልእክት ምን ያህል ነው የሚለው ነው። ስለዚህ በመዝሙር ውስጥ የሚነገረው መልእክትን በተለይ ዘማሪዎች እጅግ በጣም ተጠንቅቀው ሊሰሩ ይገባል። ምክንያቱም በእርግጠኝነት የሆነ ሰው መጥቶ እንኳን ባይነግራቸው በእነሱ በኩል መድረክ ላይ ወጥተው ስለ ጌታ ሳይመሰክሩ ወንጌል ሳይናገሩ እነሱ አንድ ጊዜ ስቱዲዮ ገብተው ወይም ደግሞ አውደ ምሕረቱ ላይ ወጥተው በዘመሩት መዝሙር ወይ ላይቭ በሚከታተለው ወይም ደግሞ ባወጣውት ሲዲ በጣም ብዙ ሰውን አትርፈው ሊሆን ይችላል። ይሄን ነገር ኮንሲደር ማድረግ አለባቸው። አሁንም አደራ የምንለው ነገር ለዜማ መጠንቀቃችሁ በጣም መልካም ነው። ለጉሮሯችሁም በሚመቻችሁ ዜማ መዝሙር መስራታችሁ መልካም ነው፣ ለዘማሪያን ወገኖቻችን ማለት ነው። ግን ዜማችሁ ሰዎችን ይጥራ፣ በጣም ደስ የሚል ነገር ነው። ግን የሚያስቀር መልእክት እንዲኖራችሁ ግን እንድትጠነቀቁ አደራ እንላለን። ምክንያቱም ሰዎችን በተለያየ መንገድ ጆሮ እንደርሳለን። ግን ጆሮ ደርሰን ያ ሰው ሰምቶን እድሉን አግኝተን አሁን በይሳትኮ መዝሙር ሰራህ እንደ እግዚአብሔር ቃል የሆነ ሰው እንዲሰማልህ ነው ጥረት። ዘማሪያን ምጣቸው የዘመሩት መዝሙር ሰው ጋር ደግሞ ደርሶ ሰው እንዲጠቀምበት ነው እና አንዳንዴ ሰሚውን ጌታ ሰጥቶን መልእክት ሳይኖረን እንዳንቀር መጠንቀቅ መቻል አለብን ማለት ነው እና ለመልእክት በጣም ትኩረት አድርገን እንስራ። ለዜማ መጠንቀቃችን በጣም መልካም ነው። ምክንያቱም ዜማችንም የሰውን ጆሮ ለመሳብም በራሱ ቫልዩ ስላለው ለዜማ መጠንቀቃችን መልካም ነው። ግን የሚያስቀር መልእክት፣ እኛ የገባንን እውነት በደንብ የሚያስረዳ መልእክት፣ ሰዎች ኢየሱስ ጌታ ነው የሚል ጫፍ ሰምቶ ሲመጡ አብራርቶ ማስቀረት የሚችል ወደ ትምህርት መሳብ የሚችል መልእክት ያለው ከመጀመሪያ ጀምሮ በደንብ እያነሳን ነበር። ኮንቴክስቹዋል የሆኑ መዝሙሮችን በጣም የምንመርጥበት ምክንያት ይሄ። ለምሳሌ እግዚአብሔር የተፈራ ብርቱ ነው ብለን አንድ መዝሙር አለን አይደለ? እንደውም እሱ መዝሙር ላይ በጣም የምወዳት አንድ ነገር አለች። እግዚአብሔር እንደውም እንደ በረከት ከዛች ቨርስ በኋላ እየሰጠን ነውና ከዳነ ጉባኤ አዲስ መዝሙር ይብዛ የሚል ቃል አለ። እንደውም ከዛ በፊት ያለው ምንድነው? ምድር ሁሉ ትፍራህ ስም ሁሉን ይግዛ። ከዛ ከዳነ ጉባኤ ደግሞ
አዲስ መዝሙር ይብዛ የሚል ቃል አለ እና ከዛ በኋላ እግዚአብሔር እየረዳን አዲስ መዝሙር እየበዛ ነው፣ ደግሞ ምድርም እየሰማች ነው ወንጌሉ እና የሚያስቀር መልእክት ሊኖር የሚገባል እና ኢየሱስ ሊቀ ካህን ነው ብለን አንድ መዝሙር ስንጀምር ሊቀ ካህናቱ ከምን አንጻር የኢየሱስ ደም ዛሬም ወደ ሰማይ መቅረቢያ ድፍረታችን ነው ስንል ውስጡ በደንብ ያንን የሚያብራራ ሲሆን ሰው ይቃራል። እዛ ትምህርት ላይ ሰው በደንብ ይታነጽበታል፣ ያንን ይጠቀምበታል መልእክቱ። ስለዚህ መልእክት ተኮር በጣም መሆን አለብን። መልእክታችን ደግሞ እንደ እግዚአብሔር ቃል የተቃኘ፣ እንደ እግዚአብሔር ቃል ስንል ደግሞ እንደ አውዱ መሆን መቻል አለበት። ይህን መጠንቀቅ ይኖርብናል። በጣም ትክክል። አሁን ለምሳሌ በጣም ብዙ ሰውን ወደ ጉባኤያችን ስትጋብዘው ላይመጣ ይችላል። ነገር ግን በአንድም በሌላ በመዝሙራችን ግን ልትጋብዘው ትችላለህ። በህብረት መካከል ከኛ ጋር በአንድነት ህብረት ላያደርግ ይችላል። ግን የኛ መዝሙራችን በየጓዳው ሊገባ ይችላል። ለምሳሌ ቲክቶክን ስክሮል ባደረገ ቁጥር ሊሰማው ይችላል። ፌስቡክን ባየ ቁጥር ሊሰማው ይችላል። ዩቲዩብን በገባ ቁጥር ሊያዩ ይችላል። በታክሲ ውስጥ ምናልባት የኛን መዝሙሮች የከፈተ ሰው በዛ ውስጥ ቁጭ ብሎ ደንጎት ካለ ሊሰማው ይችላል። በክፍለ ሀገር በመንገድ ላይ ቢሆን በየትኛውም ቦታ ላይ አንዱ ሶሻል ሚዲያ ከሰጠን ወይም ካመጣልን በጎ ዕድል ይሄ ነው። መዝሙሮቻችን በየጓዳ እንዲገቡ ያደርገናል። ስለዚህ ጤናማ የሆነ መዝሙር እንደገና ደግሞ ወደ ጌታ ወደ ኢየሱስ ክርስቶስ ሊያቀርብ የሚችል በጌታ በኢየሱስ ክርስቶስ የተደረገለትን የማዳን ስራ የሚገልጥ መዝሙር ከሰማ በእርግጠኝነት ሊማረክ ይችላል። ቅድም አንተ እንዳልከው ዋና መልእክቱ ነው አንስተናል። መዝሙርን መዝሙር የሚያደርገው በሚያማምር ዜማ ስለተሰራ አይደለም፣ በበዛ ሙዚቃ መሳሪያ ስለታጀበም አይደለም። መዝሙርን መዝሙር የሚያሰኘው ከዜማው ተሻግሮ በውስጡ ላይ ያለው ኮንቴንትና በውስጡ ላይ ያለው መልእክት ነው። ያ ነገር ብዙዎች ጋር ተደራሽ እንዲሆን ያደርገዋል። እስቲ እናንተንም ጭምር እኛንም ጭምር የሚጋብዝ ጥያቄ ነው። በሰማይ ያሉ መላእክት ዝማሬና በምድር እኛ ያለን በተለይ ክርስቲያኖች ይሆን በክርስቶስ ኢየሱስ ታላቅ መዳን የተደረገልን ክርስቲያኖች የምንዘምረው ዝማሬ ምን ያህል ነው ልዩነቱ? በሰማይ መላእክቱ የሚዘምሩ ዝማሬና በምድር እኛ የእግዚአብሔር ልጆች የእግዚአብሔር አምባሳደር ይሁን እኛ የምንዘምረው ዝማሬዎች ልዩነቱ ምንድነው? አሙ በዋናነት የሰማዩ መዝሙር ናፍቆታችን ማለት ሄደን ለመቀላቀል የምንናፍቀው ያለ መንጋት መምሸት፣ ያለ ጭንቀት፣ ያለ እረፍት፣ ደግሞ ያለ ድካም በቃ ክብሩን እያየን ፊቱን እያየን በዙፋኑ ፊት ምን ዘምርበት አንዱ እድል ስለሆነ የሚጠብቀን ትልቅ ክብር ስለሆነ እንናፍቃለን። ያው ያንን በሰማይ ያለውን መዝሙር ዮሐንስ ራእይ ላይ እናገኘዋለን። ምዕራፍ 5 መጽሐፉን የሚፈታው ወይም መጽሐፉን ለመፍታት የተገባው ጌታ ስለታረደ እንደሆነ ስለሞተ እንደሆነ ሕዝብን ከነገድ ሁሉ ከቋንቋም ሁሉ ከሕዝብም ሁሉ ስለዋጀ እንደሚገባው እዛ ላይ ይገልጻል። ማለት ይገባሃል የሚሉበት ምክንያት ይሄ እንደሆነ እኛ ሄደን የምንቀላቀለው ይሄንኑ መዝሙር ነው። ከዛ አሁን ደግሞ ኤክስፒሪየንስ ማድረግ ያለብንም መዝሙር ይሄ ነው። በምን አይነት መንገድ እየዘመርን ነው? በትክክል ለዛ የሚያቀርብ ዝማሬ እየዘመርን ነው ወይ? ሁላችሁም ራሳችሁን እንድትጠይቁ እንጋብዛለን። በተለያየ መንገድ ሐሳባችሁ እንደምታካፍሉን ተስፋ እናደርጋለን። ሲመጣ ቫልዩ አለው በጣም እኛ ጋር ታርደሃል ሲሉ እኔ የምዘምረው ታርደህልኛል ብዬ ነው ማለት እኔን ኢንክሉድ ያደርገኛል። የኢየሱስ መጥቶ መታረድ ቫልዩ አለው ለኔ። መጥቶ የኔን ውርደት ለብሶ ነው የታረደው። የኔን ውንብድና ይዞ ነው የታረደው። የኔን እርግማን ይዞ ነው የታረደው። እና ሞተሃል ሲባል ሞተህልኛል ነው እኔ ጋር። እነሱ ሞተሃል ይላሉ፣ ሞተህልኛል። ምክንያቱም የኔን ሞት ነው የሞተው አይደለ? ዋጅተሃልና ከህዝብ ሁሉ ከነገድ ሁሉ ሲል እኔን እኮ ነው። ምክንያቱም እኔ ማን እንደነበርኩኝ ኤፌሶን በጣም በደንብ ያወራል። ኤፌሶን መጽሐፍን በጣም ነው የምወደው። ምናልባት ምዕራፍ 2ን በጣም ነው የምወደው። እልፍ መዝሙር የሚሰራበት ይመስለኛል። ተሰርተውበታል መዝሙሮች። እኔም የተወሰኑ መዝሙሮችን ጽፌበታለሁ እዛ ክፍል ላይ እና ማን እንደነበርን በደንብ አድርጎ ነው የሚያስረዳን አይደለ? የቁጣ ልጆች እንደነበርን፣ የጨለማው ገዢ ልጆች እንደነበርን፣ የዛ አገልጋዮች እንደነበርን በደንብ ያብራራል። በኋላ ደግሞ ክርስቶስ ጣልቃ ሲገባ በክርስቶስ ስራ ምክንያት ደግሞ ማን እንደሆነ በደንብ አድርጎ ይነግረናል። ከሁሉም የደንቀኝ አንድ ነገር አለ። እኛ አሕዛብ ነን፣ የሱ ወገን አልነበርንም። ወገን የተሰኙ ደግሞ አሉ፣ ኪዳን ያላቸው፣ የመቅደስ ስርዓት ያላቸው፣ ሕግ ያላቸው፣
እኛ ደግሞ ምንም የሌለን ከዛስ ከሁለቱ አዲስ አንድ ሰው ሲሰራ አይደል ቀርበው ለነበሩት ለነሱ ሰላምን የምስራች ብሎ ሰበከ ርቃችሁ ለነበራችሁት ለእናንተም ሰላምን የምስራች ብሎ ሰበከ ይላል አይደል ሰላምን ለሁላችን የምስራች ብሎ ሰብኮ ዋጅቶ ደግሞ አምጥቶን ከሁለታችን አንድ አዲስ ሰው ነው የፈጠረ እና ዋጀ ሲል መዋጀትን በደንብ ነው ሴንስ ማድረገው ወይም እኛ ሴንስ የምናደርገው ምክንያቱም ዋጅተናል ብለን የምንዘምር ሰዎች ነን እና ያንን መዝሙር ኤክስፒሪየንስ ማድረግ አለበት ለምን በደንብ እኛን ኢንክሉድ የሚያደርግ አድሬስ የሚያደርገን ስለሆነ ክርስቶስ መጽሐፉን ሊወስድ ሊከፍት ተገባ የተገባህ ነህ የተባለበት ምክንያቶች እንዳለ ለኛ የተከፈሉ ናቸው ኦፍ ኮርስ ስለዚህ እነዛን ዝማሬዎች በጣም ልንለማመድ ይገባል መዝሙሮቻችን ወደዛ ማደግ አለባቸው መዝሙር ብንችል ማዕከል ማድረግ ያለበት መዝሙሩ የምንሰራቸው መዝሙሮች ቀደም ማስተናል በደንብ አጽንኦት ለመስጠት ያህል ነው የመስቀሉ ስራ ላይ ቤዛነቱ ላይ የእግዚአብሔር ክብር ላይ ደግሞ ከምን ወደ ምን እንዳመጣ ከምን እንዴት እንደተቤዠን እነዚህ ላይ ማዕከል ብናደርግ መዝሙሮቻችን ሰማይም ስንሄድ የሚቀጥሉት መዝሙሮች እነዚህ በመጽሐፍ ቅዱስ ላይም ተጽፎ እንደምናገኘው የያዘው የመላእክትን ዘር ሳይሆን የአብርሃምን ዘር ነው እኛን የሆነው መላእክትን ለማዳን አይደለም ከአርያም የወረደው እኛን ለማዳን ነው ደግሞ እኛን ለማዳን ከመላእክቱ እንዳንዱ አይደለም የሆነው የኛን ዘር ነው የያዘው የኛን ስጋ ነው የለበሰው ስለኛ ነው የተዋረደው እነሱ ስለማዳን አይደለም እኛን ስለማዳን ነው የሞተው እነሱ ግን ዛሬም ቢሆን ለታረደው ለበጉ ቅዱስ 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 እያሉ ምስጋና ያቀርባሉ ያለማቋረጥ ምስጋና ያቀርባሉ እኛ ያለማቋረጥ ምስጋና ያቀርብን ነው ወይ አንዳንድ ጊዜ እኮ እንዘምር አንዳንድ ጊዜ እኮ በጉልበት ሆኗል እኮ በልመና ሆኗል እስኪ እንዘምር እስኪ እናምልክ እኮ አሁን እኮ በልመና ሆኗል እርሱ ለኛ ታርዶልናል እሱ ስለኛ ሞቶልናል እነሱ ያለማቋረጥ ካመሰገኑ እኛም ያለማቋረጥ ማመስገን አለብን ሁሉ ጊዜም ቢሆን በህይወታችን በየትኛውም ሁኔታ ብንሆን በየትኛውም ነገር ቢሆን እሱን ልናመሰግነው ይገባል እሱን ልናከብረው ይገባል ከነሱ የበለጠ እንደውም ሊሆን የሚገባው እኮ እነሱ በሰማያት ከሚያመሰግኑት በላይ ነው እኛ ልናመሰግነው የሚገባው ምክንያቱም የተደረገልን ብዙ ነው አንድ ሰው የተደረገለትን ሲያስብ ነው የሚያመሰግነው ሰው ከተነካ ብቻ ነው ውስጡ ከተነካ ብቻ ነው ምስጋና ከውስጡ የሚፈልቀው ስለዚህ ሁሉ ጊዜም ቢሆን ልናመሰግን ሁሉ ጊዜም ቢሆን ልናከብር ይገባል የውይይታችን መቋጫ የሚሆነው ሁሉ ይሄ ነው በሁሉ እናመስግን በሁሉ ጌታን እናክብር በሁሉ እናወድስ እኛ ደግሞ እንዱ ከንቶች አይደለን ተራዎችም አይደለን ጌታ ኢየሱስ የሞተልን እግዚአብሔር አንድያ ልጁን ስለኛ ሲል የሰዋልን ምርጥ ዕቃዎቹ ነን ምርጥ ልጆቹ ነን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን አሁን ምን እንደምንሆን አይታወቅም ነገር ግን እርሱ ሲገለጥ እርሱን እንደምንመስል እሱን ቁርጥ እንደምንመስል እናውቃለን ተብሎ ተጽፏል እግዚአብሔር እኛ ልጆቹ እንድንሆን እንዲያለውን ፍቅር ሰጥቶናል በማን በልጁ በኢየሱስ ክርስቶስ በኩል ስለዚህ ሁሉ ጊዜ ቢሆን ያለማቋረጥ እግዚአብሔርን እናመስገን ማዳኑን እያሰብን እናመስገን ክብራችንን እያሰብን እናመስገን የሚጠብቀንን ክብር እያሰብን እናመስገን ጌታ ኢየሱስ ክርስቶስ ተመልሶ መጥቶ እንደሚወስደን እያሰብን እናመስገን በሁሉ እናመስገን እንላለን እስካሁን ስትከታተሉት የነበረው የጌታ ቲዩብን ነው ሰብስክራይብ ላይክ ሼር በማድረግም ደግሞ አገልግሎታችንን እንድትደግፉ በጌታ ፍቅር እንጠይቃለን በሚቀጥለው ደግሞ በሌላ ርዕስ ወደ እናንተ እስከምንመጣ ድረስ የጌታ ጸጋና ሰላም ይብዛላችሁ